እንደምን አላችሁ ክቡራን የዩኒክ አቤል ቤተሰቦች። በዚህ ቪዲዮ ሁለት ወሳኝ የሆኑ ጥያቄዎችን ከ2018 ሪሚዲያል ጋር በተያያዘ መልስላችኋለሁ። የመጀመሪያው ጥያቄ ሪሚዲያል ይኖራል ወይ አይኖርም በዚህ ዓመት የሚለውን መልስላችኋለሁ። ቀጥሎ ደግሞ ሪሚዲያል የሚኖር ከሆነ ለምንድን ነው እስካሁን ድረስ ምንም ነገር ያልወጣው አዲስ መረጃ ያልወጣው? ትምህርት ሚኒስቴር ለምን ዝም አለ? መቁረጫ ነጥቡን ለምን ይፋ አላደረገም? መቼ እንደሚጀምር ቀኑንስ ለምንድነው ይፋ ያላደረገው? የሚሉትን ሁለት ጥያቄዎችን በደንብ አድርጌ መልስላችኋለሁ። ይሄ የብዙዎቻችሁ ጥያቄ እንደሆነ አውቃለሁ። በደንብ እስከ መጨረሻው ይህን ቪዲዮ ተመልከቱ። እናንተ በአጋጣሚ ይህንን ቪዲዮ አግኝታችኋል፣ ያላገኙ ግን ብዙ ወንድም እህቶቻችን ስላሉ ለነሱ ደግሞ እንዲደርስ ላይክ አድርጋችሁ ጀምሮ ይህንን ቪዲዮ። ይህ ቻናል ጠቃሚ ነገሮችን የምታገኙበት ነው። ይህን ቻናል ሰብስክራይብ አድርጉ። ስለምታበረታቱን እናመሰግናለን እያልኩ ቀጥታ ወደ ሀሳቡ እንግባ። የመጀመሪያው ጥያቄ ሪሚዲያል ዘንድሮ ይኖራል ወይ አይኖርም? በዚህ ጉዳይ ብዙ ጥያቄዎች አሉ የሚነሱ። ቆይታውን የትምህርት ሚኒስቴርን መግለጫ የመስጠት ቆይታውን ምክንያት በማድረግ ብዙዎች የለም አለ የሚል አይነት ውዝግብ ውስጥ ገብቷል። እኔ የምሰጣችሁ አጭር ምላሽ ሪሚዲያል በዚህ ዓመት አለ፣ ይኖራል። ይህንን ትምህርት ሚኒስቴር በይፋዊ ገጹ ማሳውቋል። እንዲሁም በመግለጫውም ያኔ ውጤት ሲገለጽም የተገለጸ ነበር በፕሮፌሰር ብርሃኑ ነጋ። ሪሚዲያል ይኖራል። ይሄ የመጀመሪያው ምላሽ ነው። ሁለተኛውና ወሳኙ ጥያቄ ሪሚዲያል የሚኖር ከሆነ እስካሁን ድረስ ለምንድን ነው ዝም የተባለው? እስካሁን ድረስ ለምንድን ነው መቁረጫ ነጥብ ያልተነገረን? እስካሁን ድረስ ለምንድን ነው ስለ ሪሚዲያል ምንም ነገር ያልተባለው? ይህንን ጥያቄ ልመልስላችሁ። በዚህ ጉዳይ በጣም ብዙዎቻችሁ በኮሜንትም ብዙ ስታደርጉ በውስጥ መስመር እባካችሁ ስለ ሪሚዲያል መቁረጫ ነጥብ እያላችሁ ብዙ ነገር ስትነግሩኝ ስለነበር ስትጠይቁኝ ስለነበረ እኔም ይህንን ጥያቄ በጣም የሚመለከታቸውን አካላት በውስጥ መስመር ለማግኘት ሞክሬያለሁ፣ ጥረት አድርጌያለሁ። ግን አንድ ተሳክቶልኛል። አንድ ታማኝ ምንጭ እዚህ ጋር መጥቀስ ስለማልፈልግ ነው አግኝቻለሁ በዚህ ጉዳይ እና ያው ምናልባት ይሄንን ነገር ይፋ ማድረግ ይኖርብኝ አይኖርብኝ አላቅም። ግን ምንድነው የተሰጠኝ አጭር ምላሽ ሪሚዲያል ይኖራል። ሪሚዲያል መቁረጫ ነጥቡ ላይ ሰፊ ውይይት እየተደረገ ነው ያሉኝ ማለት ነው። ለምንድነው ይሄ የሆነው? ለካ ምንድነው እንደነሱ እንደ ትምህርት ሚኒስቴር አሰራር ሪሚዲያል ለአንድ ዓመት ብቻ ነበር የተባለው። ከዛሬ አሁን ዩኒቨርሲቲ ላይ ተማሪዎች መፈተን ከጀመሩበት ከዛሬ 2 ዓመት በፊት ሪሚዲያል ፕሮግራም ገና ሲጀምር የተባለው ለአንድ ዓመት ብቻ ተማሪዎችን ትንሽ ዩኒቨርሲቲ ሊገቡ ብለው ውጤታቸው ዝቅ ያሉ ተማሪዎችን እንደ ሪሚዲያል ተቀብለን በግልም በመንግስትም ኮሌጅ ተቀብለን እናስተምራቸውና እኛ ጋር 1 ዓመት ዩኒቨርሲቲ ላይ ቆይቶ ተምረው እንደገና ተፈትነው ወደ ፍሬሽማን ይለፉ በሚል ሀሳብ ለአንድ ዓመት ብቻ ነበረ። ከዛ ቀጣይኛውም ላይም ደግሞ ውጤት እንደተጠበቁ አልሆነም። ብዙ ሰው 12ኛ ክፍልን ሲወርቅ ምን አደረጉ? አስቀጥሎ ሪሚዲያልን እና ከት መደረግ ያለበት ነገር ነው። እንደ ትምህርት ሚኒስቴር ሀሳብ ሪሚዲያል መቆም ያለበት ነገር ነው ብለው ያምናሉ። መቆም ያለበት ነገር አሁንም ቀጥሏል። በዚህ ዓመትም እንግዲህ ቀጥሏል ብዙ ተማሪ ስለወደቀ እና ዩኒቨርሲቲዎች የተማሪ እጥረት አለባቸው። ኢቭን ዲፓርትመንቶች እየተዘጉ ናቸው ያሉት። ብዙ ዲፓርትመንቶች እኔ ማውቃቸው ዩኒቨርሲቲ ውስጥ እየተዘጉ ያሉ አሉ እና ከዚህ ጋር በተያያዘ ሰፊ ውይይት እያደረጉ ነው። የምንወያይበት አጀንዳ ብለው ያ ምንጭ ያሳወቀኝ አንደኛው ሪሚዲያል መቁረጫ ነጥቡ ከፍ ይበል የሚል ቡድን አለ። ሁለተኛው ደግሞ የሪሚዲያል መቁረጫ ነጥብ ኖርማሊ በቃ ታሳቢ ያደረገ ይሁን የሚል አለ። ምንድነው ከፍ ያለ ይሁን ማለት? ጥቂት ተማሪ ብቻ ሪሚዲያል ተቀብለን እናስተምር ነው። ይህም ደግሞ ብዙዎቹ ኦፖዝ እያደረጉ ነው ይህንን ሀሳብ። ለምንድነው ኦፖዝ ያደረጉት? ጥቂት ተማሪ አሁንም ከሪሚዲያልም ትንሽ ተማሪ የምንወስድ ከሆነ ዩኒቨርሲቲዎቻችን የተማሪ እጥረት እያጋጠማቸው ነው። በዚህ ምክንያት ብዙ ዲፓርትመንቶች ከዩኒቨርሲቲ ላይ ሊቋረጡ ነው፣ የሚማርባቸው ሰዎች ስለሌሉ ማለት ነው። ዩኒቨርሲቲዎች በደንብ የዩኒቨርሲቲ ተወካዮች ምናምን ባሉበት ነው ስብሰባው። ምንድነው እየተባለ ያለው? መቁረጫ ነጥቡን ትንሽ አሻሽለን በደንብ ተማሪዎች እንዲገቡ። እኔ አንድ ነገር ልነግራችሁ የምፈልገው ነገር ሪሚዲያል ፕሮግራም እስከተከፈተ ድረስ በትንሹ በግልም በመንግስትም ኮሌጆች መሰጠት ያለበት ፕሮግራም ነው። ቢያንስ 100,000 ተማሪ መቀበል አለባቸው። 100,000 ተማሪ የማይቀበሉ ከሆነ ሪሚዲያልን መክፈት ክሳራ ነው እንደኔ ማለት ነው። ለምንድን ነው ያልኳችሁ? ሪሚዲያል ፕሮግራም ሲታሰብ ለሪሚዲያል ተብሎ የሚበጀት በጀት ሊኖር ይገባል ከትምህርት ሚኒስቴር ወይም ደግሞ ዩኒቨርሲቲዎችም የራሳቸውን የሆነ የሚያመጣጥኑት ነገር ይኖራል። ለጥቂት ተማሪ ብሎ
አስተማሪ ተመድቦ ብዙ ማቴሪያሎች አፓራቶሶች ተዘጋጅተው መማር ማስተማር በጣም አስቸጋሪ ነው የሚሆነው ለእነሱም። ከዚህ ጋር እነሱም እየተወያዩ ያሉት አሁን ይህን ሁሉ ጊዜ የሚፈጀው ምንድን ነው? ኦፖዝ የሚደራረጉ ሀሳቦች አሉ፣ እርስ በርስ የሚጋጩ ሀሳቦች አሉ። ግማሹ ፓርት አይ መቁረጫውን ከፍ አድርገን ጥቂት ብቻ እንቀበል ነው። ግማሹ ደግሞ እድል መስጠት ላይቀር አንድ ጊዜ እድል እንስጥ ከተባለ አንድ ጊዜ ሪሚዲያል ይኑር አሁንም ከተባለ ላይቀር ደግሞ አብዛኛውን የኢትዮጵያ ተማሪ ተደራሽ ለማድረግ ሰፋ አድርገን እንውሰድ የሚል ነው። እና ደግሞ ምንድነው የሰማሁት ፖዚቲቭ ሪስፖንስ አለ። የሚያሸንፍ ይመስለኛል ይሄኛው ሀሳብ ሰፋ አድርገን እንቀበል የሚለው። ፕሮፌሰር ብርሃኑ ነጋ ግን በመግለጫቸው ከ40 እስከ 40% ወይም 50% ይሁን በሚለው እየተወያየን ነበር ያሉት ያኔ በመግለጫ ላይ ጠቆም አድርገው አልፏል። ያችን እስካው ድረስ ዲቬት ፈጥራ እስካው ድረስ የዘገየበት በዚህ ይሄ ነው ማለት ነው ምላሹ። ሪሚዲያል የዘገየበት ምክንያት ሰፋ ያለ ዲስከሽን እየተካሄደበት ነው። ግን ኦልሞስት አሁን ዲስከሽኑ ወደ ማለቂያው ደርሷል። በቅርብ ቀናት ውስጥ የሪሚዲያል መቁረጫ ነጥብ ይፋ የሚደረግ ይሆናል። እናንተ ከውሸተኛ መረጃዎች ከሀሰተኛ ኢንፎርሜሽኖች የተለያዩ ሰዎች አሁን በዚህ ጊዜ ሁሉም ጋዜጠኛ የሚሆንበት ነው ወጥቶና እንድትጠበቁ እና በትዕግስት አሁንም በፔሽንት እንድትጠብቁ እላችኋለሁ። እዚህ ቻናል ላይ ደግሞ መልካም የሆኑ ነገሮችን ፖዚቲቭ የሆኑ ነገሮችን ትክክለኛ የሆኑ ነገሮችን ወዲያው ሼር የምናደርጋቸው ይሆናል። ሰብስክራይብ ማድረጋችሁን አትርሱ። መልካም ጊዜ ይሆንላችሁ። ቀጣይ እስከምንገናኝ